ጣዖትን አታምልኩ ነው የሚለው። ሰዎችን አታምልኩ፣ ለድንጋይ አትስገዱ፣ ለዛፍ አትስገዱ፣ ለፍጡራን አትስገዱ። ተግባባን? ለመላእክት አትስገዱ፣ ለቅዱሳን አትስገዱ፣ ለአንዱ ለአምላክ ብቻ በቃ እሱን ስለሱ ስገዱ፣ እሱን አምልኩ፣ ነፃ ትወጣላችሁ። አለቀ አለቀ። ስለዚህ በቃ በአጭሩ እኛ አሁን ክርስትና ነብዩ መሐመድን ለምሳሌ አልተቀበሉም። አይሁዳውያን ደግሞ ኢየሱስና ነብዩ መሐመድን አልተቀበሉም። የተያዘ ነገር ነው ያላቸው። ሌላኛው ሁለተኛው ክርስትና የሚባለው እምነት ክርስትና ሰውን ማምለክ ነው። ሰው እንዴት ይመለካል? እንደኔ የሚበላ የሚጠጣ ከበላ ከጠጣ በኋላ እዛ ቦታ ሄዶ ቁጭ ብሎ የሚያስወግድ በዛ መልኩ እንዴት አድርጌ ነው ይሄንን ማመልከው? ነኝ በምን አይነት ሁኔታ ላመልከው እችላለሁ? አምላክ አንድ ነው እንጂ አምላክ ሶስት ነው ብዬ እንዴት ልቀበል እችላለሁ? በየትኛው አእምሮ ልቀበል እችላለሁ? ተግባባን? አንደኛው እያመለኩት አንደኛውን ለምሳሌ አብ ወልድ መንፈስ ቅዱስ አብ ብዬ ብጣራ መንፈስ ቅዱስ እኔን ለምን አላስቀደምከኝም ቢለኝ ምን መልሳለኝ? መንፈስ ቅዱስ ብዬ ብጣራ መጀመሪያ ወልድና ለምን እኔን አላስቀደምከኝም ቢሉኝስ? ሎጂክ ራሱ አይደለም አእምሮ ራሱ ረፍት አይኖረው። ሰውን እንዴት አመልካለሁ እላለሁ? እንዴት ሰው እኔ በቃ እኔ ላመልክ አልችልም። ተግባባን? ስለዚህ አንዱ አምላክን በብቸኝነት የመገዛት ተግባባን፣ ነቢያትን ሁሉ የመቀበል ሃይማኖት ካለ እስልምና ብቻ ነው። ለምሳሌ አረ እናንተ እንደምትሉት እኮ ለምሳሌ ማን ነው ሂንዱይዝም ማን ነው የአይሁዳውያን እምነት እኮ አለ። አይሁድ እኮ አንድ አምላክን ነው በብቸኝነት የሚገዙት። እነሱስ ብለህ ልጠይቅ ትችላለህ። ኦፍ ኮርስ አንድ አምላክን ይገዛሉ፣ ግን ነቢያትን ክደዋል። ለምሳሌ አይሁድ ሁኑ ብሎ ያዘዘበት የለም። አምላክ ያለው ምንድነው? አንድ አምላክን በብቸኝነት ተገዙ። የአንዱ አምላክ ደግሞ በብቸኝነት መገዛት ማለት ኮንሴፕቱ ራሱ እስልምና ነው። ስለዚህ ወደዚህ ስንመጣ እስልምና ከነብዩ አደም ጀምሮ እስከ ነብዩ መሐመድ ያለውን ነብይ ሁሉ ተቀብሏል። ጣዖትን አታምልኩ ነው የሚለው። ሰዎችን አታምልኩ፣ ለድንጋይ አትስገዱ፣ ለዛፍ አትስገዱ፣ ለፍጡራን አትስገዱ። ተግባባን? ለመላእክት አትስገዱ፣ ለቅዱሳን አትስገዱ፣ ለአንዱ ለአምላክ ብቻ በቃ እሱን ስለሱ ስገዱ፣ እሱን አምልኩ፣ ነፃ ትወጣላችሁ። አለቀ። ስለዚህ በቃ በአጭሩ እኛ አሁን ክርስትና ነብዩ መሐመድን ለምሳሌ አልተቀበሉም። አይሁዳውያን ደግሞ ኢየሱስና ነብዩ መሐመድን አልተቀበሉም አለይሂ ሰላቱ ወሰለም። ሎጂካሊ ብታየው እኛ ሁለቱንም ነብይ ተቀብለናል። ሎጂካል ነው። እሺ ማለት ስለዚህ ያው ሎጂካሊ ብታየው እኛ ሁሉንም ተቀብለናል። ልንድል የምንችለው ራሱ እሺ የለም ብለህ ብትል ራሱ እኛ ሁሉንም ተቀብለናል፣ እንጠፋለን አንድ ላይ ማለት ነው። ምንም ችግር የለው። አለ ብለህ ካልክ ግን እኛ ሁሉንም ነቢያቶች ተቀብለናል። አየው ሎጂኩ። ስለዚህ በአጭሩ ግን እሱ ሳይሆን ቁም ነገሩ አንድ አምላክን በብቸኝነት የመገዛት ሃይማኖት እስልምና ውስጥ ብቻ ነው ያለው። ከዛ ውጭ ያለው እንዳለ የነቢያት ሃይማኖት አይደለም ሁኔታው ማለት ነው ስታየው። ሜቢ ግልጽ ከሆነልህ ሆነልህ፣ ካልሆነልህ ኢንሻአላህ ወይ ወደፊትም ጥያቄዎች እየጠየቅ ሊሆንልህ ይችላል ኢንሻአላህ። ግልጽ ነው። ግን ላይክ አይዲዮሎጂያቸውን ስታይ አሁን ለምሳሌ የሂንዱዝም ብዙ አይነት ጋድ አላቸው። የፋየር ራሱ የራሱ እንትን አለው። ለሁሉም ነገር እንትን አላቸው እና ለሁሉም አሁን ለምሳሌ ለእንስሳም ራሱ እንትን ይሰጣሉ፣ ሪስፔክት ይሰጣሉ፣ እንትን ይላሉ አላቸው። እና የሂንዱስም አንድ ቡዲዝም ስታየው ቡዲዝምም እንደዛው እና ሜክ ሴንስ ያደርጋል ነው የምልህ። ሁሉም ቦታ የሁሉንም ሪስፔክት ማድረግና ላም ማምለክ የተለያዩ ነገሮች ናቸው። ላም ይመለካል እንዴ ካቲ? እሳት ይመለካል? ላም ይመለካል? እኔ ብዙ ሪሊጅናቸውን አላውቀውም በደንብ ግን I feel like it makes sense ባሃረግ like 1 ቢሊዮን ሰው ሙሉ ያንን ሃይማኖት አያመልከውም። ሌላኛውንም ስታይ እንደዛ እና የሁሉም ሃይማኖት ሜክ ሴንስ ያደርጋል። እና እኔ ለማለት ያሰብኩት ምንድነው ሎጂካሊ አንተን ነው የምጠይቀኝ። ሜክ ሴንስ ለነሱ አረጋ አላረገም አይደለም። አንተ ሎጂካሊ ፍጡር ታመልካለህ ወይስ አታመልክም? አላመልክም። አመሰግናለሁ። ስለዚህ አሁን እነዛ እንዳለ አሁን የምትላቸው እንደዚህ እንትኒዝም እንዳለ የምትላቸው እንዳለ ከዚህ ጋር የተያያዘ እምነት ነው ያላቸው። ከአንድ አምላክ ውጪ 3 አምላክ ወይ 4 አምላክ ወይ 12 አምላክ ምናምን አለ ብለህ ታምናለህ? ሊኖር ይችላል። ላይክ የሰማይ አምላክ፣ የምድር አምላክ፣ የእሳት አምላክ ሜቢ ሊኖር ይችላል። የሁሉ ገዢ የሆነ ስንት አምላክ ነው የሚኖረው?
ማለት ነው የሁሉ ገዢ ኢንዲፔንደንት የሆነ አንድ ብቻውን ያለ ነው ያለው ብለህ ነው የምታስበው ወይስ ብዙ አማልክቶች ናቸው ያሉት ብለህ የምታስበው? እስቲ አንተ በአእምሮ እንዴት ነው የሚነግርህ አእምሮ? ኦኬ የኔ አእምሮ የሚነግረኝ እስኖ ላይክ እንደ አምላክ ስትል አምላክ ማለት ላይክ አንተን የፈጠረ አንተን ይሄንን ዩኒቨርስ ያስገኘ ሰማይና ምድርን በመካከላቸው ያለውን ሁሉ ያስገኘ there is only one power አንተ ብቻ ፓወር በሚለው ልትሄድ ትችላለህ። ያ አንድ ፓወር ነው ወይስ የአንዱ አምላክ ነው ወይስ ከአንድ አምላክ ውጪ ብዙ አማልክቶች አሉ? እንደዛ ብለህ ነው የምታስበው? ገዢ የሆነ የለም ኢንዲፔንደንት የሆነ ማንም ኢንዲፔንደንት በገዢ አላምንም። በገዢ ምናምን አንድ ነው ብዬ አላምንም። ስንት ነው ብለህ ነው የምታምነው? እሺ እኔ አሁን ሎጂካል ጥያቄ ጠይቃለሁ። ስንት ነው ብለህ ነው የምታምነው? አይ ቲንክ እኔ በየማምነው ሁላችንም ኢኳል ነን። ላይክ አንተም ሁላችንም ላይክ ስንሞት ሁላችንም ሴም ሁላችንም የምንሄደው አንድ ቦታ ላይ ነው። ያ የፈጠረን ቦታ ጋር ነው ማለት ነው። ጥያቄ ቦታ አይደለም። እኛንና ሰማይና ምድርን ስንት ነው ብለህ ነው የምታምነው? እሱ አንድ ነው አልኩ፣ ግን እኛም ሴም ነን። ያለያያችን አይምሯችንና ቦዲያችን ብቻ ነው ነው ማለት እኛን የፈጠረው አንድ ነው አይደለ? ፍጡር ነው እኛን የፈጠረን ወይስ ራሱ ፈጣሪ ብቻ ነው የተፈጠረ ነው ብለህ ታምናለህ? ና የተፈጠረ አይደለም። በቃ አመሰግናለሁ። አየህ አሁን ወደ በቃ እኛ እስልምና አእምሮ የሚቀበለው እምነት የምትለው ቆይ አንዴ ልጨርስልህ። አእምሮ የሚቀበለው እምነት ብለን የምንለው ለዚህ ነው። እኛ አምላካችን ያልተፈጠረ ነው፣ እሱን ሊፈጠር የሚችል የለም። ተግባባን? በቃ እሱ የሚፈጠርም አይደለም። ምክንያቱም እሱ ከተፈጠረ እሱ ማን የፈጠረው ነው። እንደዚህ አይነት ጥያቄ መነሳቱ አይቀርም። ስለዚህ አምላካችን በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በህያውነቱ ላይ ሞት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ ገብቷል? በአድራጊነቱ ላይ ተደራጊነት የሌለበት፣ በቃ ሁሉ ነገር ኢንዲፔንደንት ነው። እሱ አንድ ነው። በቃ ብቻው ሁሉንም ነገር አድርጓል። በሰማይ በምድር በመካከላቸው ያለውን ሁሉ የፈጠረ ያስገኘ ያደረገ ነው በቃ እሱ። ስለዚህ እሱን ማምለክ ነው የሚሻለው ወይስ እዛ ላም ሽንት ስር ሄዶ? እኔ ወላሂ በጣም ነው ያፈርኩት። እኔ ፕሮፌሰሮች ምናምን ስንት ነገሮች ላም ሽንት ስር ሄዶ የላም ሽንት ይጠጣል ላሟ ስር ቁጭ ብሎ አምላኬ ብሎ እየቀባባት እየረገጠችው ምናምን። ይሄ አእምሮ ራሱ የሚቀበል አይደለም። ወንድ ልጅ ሆኖ ወንድ ልጅ እንደኔ የሚበላ የሚጠጣ ሆኖ ከበላ ከጠጣ በኋላ ወደ አፍ የሚገባ ሁሉ ወደ አልፎ ወደ ዳሪ ሊጣላ ትመለከቱ ምን ራሱ እያለ እየተናገረ እሱም ማምለክ ፍጡር አይመለክም በቃ። ስለዚህ እንዲህ አይነት ነገር የሌለው በእስልምና ብቻ ነው። ነቢያትን ሁሉ ያለመጣል፣ ነቢያትን ሁሉ መቀበል ያለው እስልምና ላይ ብቻ ነው፣ የትም የለም ሌላ ቦታ። ይሄ ትልቅ ነገር ነው። ኢንሻአላህ ቀስ እያለ ደግሞ ይገባል። ካትዬ አሁን ወደ ሌላ ሰው አንድ ኮሽን ጠይቀህ። እሺ አሁን አንተ ውስጣችን ውስጥ እኛ ውስጥ አምላክ አለ ብለህ ታስባለህ? እግዚአብሔር አለ ብለህ ታስባለህ? ወይ ፈጣሪ አለ ብለህ ታስባለህ? ካትዬ አምላክ እኛ ውስጥ ምን ይሰራል? አምላክ በማንነቱ ከፍጡራን ውጪ ነው። ፍጡራን ግን እንደማስበው ላይክ አላህ በእውቀቱ ሁሉም ቦታ አለ፣ የማያውቀው ነገር የለም። እኔ እንደማስበው ሁላችንም ውስጥ አምላክ አለ ብዬ ነው የማስበው። አንተና የምታስበው ምንም ማስረጃ የለም። እንደዛ ለመሆኑ ማስረጃ የለም። በመጀመሪያ ደረጃ በየትኛው ስክሪፕቸር ላይ ያገኛል? ስለዚህ ሊሆን አይችልም። አምላክ እንደዛ ሊሆን የማይችለው ሽንት ቤት ከኛ ጋር አይገባም። ቆሻሻ ቦታ ላይ አምላካችን አላህ አይገባም። ተግባባን? አምላክ ከሚሉት ነገር ለሱ ከማይገባው ነገር ሁሉ የጸዳ የነጻ አምላክ ነው። አልহামዱሊላህ ረብል ዓለሚን። ለሱ እንደዚህ አይነት ባህሪያቶች የሉትም። በቃ ይሄ የእስልምና አስተምሮ ነው። ስለዚህ ኢንሻአላህ ካትዬ በደንብ ሌላ ጊዜ ወይ ሰፋ ያለ ተነታኔ እንሰጥበታለን። ለዛሬ ግን ያው ጥያቄ ሌሎችም እየጠየቁ ስለሆነ በአንድ ሰው ላይ ጊዜ እንዳንፈጅ አሰላስለው። እሺ በደንብ አድርገህ። እሺ ሌላ ጥያቄ ያለው ሰው ብሮ ወይ አንድ ጊዜ ቅድም ኡስታዛችን ኡስታዝ ዋይት ስለገባ ማለት እንደሌላ ጊዜ ኢንሻአላህ ጊዜ ወስተን ቪዲዮ ላይ ስላልሰራን አሁን የመጣችሁ ሰዎች ግቡና ቪዲዮን አደራ